መለኮታዊ ጸሎት ማለት መናገር ወይም ማወጅ ማለት ነው። ምን አይነት ጸሎት እንደምትጸልይ ካልገባህ ጸሎቱን 100 ዓመት ጸልየው ስቲል መልስ ላይኖርህ ይችላል። አንዳንድ ጉዳዮች ልመናም መጠየቅም የማያስፈልጋቸው ጉዳዮች አሉ። ለመናገርና ለማወጅ አንድ የሚያስፈልግህ ነገር አለ። እሱም እምነት ነው። ሰው የሚያምነውን ነገር ይናገራል፣ የተናገረው ነገር ይሆናል። የእግዚአብሔር ልጆች መንፈሳዊ ልጆች ወይም በክርስቶስ ኢየሱስ የዳኑ ወደ ፍቅሩ ልጅ መንግስት የፈለሱ ሁሉ ይጸልዩ ዘንድ ምርጫ ሳይሆን ግዴታ ነው። አሜን። አንድ ሰው ጮሆ እጸልያለሁ ይበል። እጸልያለሁ። የማይጸልይ ሰው ወይም ደግሞ ጸሎት መጸለይ አልፈልግም የሚል ሰው በህይወቴ ላይ ጥያቄ በጥያቄ በሆነም ግዴለኝም፣ ባይሳካልኝም ግዴለኝም፣ ጠላት እንደ ኳስ ጢቢ ጢቢ ቢጫወትብኝም ግዴለኝም፣ በር ቢዘጋብኝም ግዴለኝም፣ በሽታ ቢጨምርብኝም ግዴለኝም ማለቱ ነው። ኢንፋክት በትክክሉም እየሆነ ያለውም ነገር ይሄ ነው። የብዙዎቻችን ፕሮቴክሽን መነሳት ወይም ያለ ጥበቃ የመሆን ሚስጥሩ ያለ መጸለይ ምክንያት ነው። የማይጸልዩ ሰዎች በተቃርኖ የሚሆነውን ነገር ሁሉ ለመቀበል ዝግጁ ነኝ ማለታቸው ነው። ጸሎት የሃይማኖተኛ ሰው ምልክት አይደለም። ጸሎት የሥርዓት ማስፈጸሚያ መንፈሳዊ መሳሪያም አይደለም። ጸሎት እግዚአብሔር አምላክ ግዴታ አድርጎ ያስቀመጠው የመዳኛ ከእግዚአብሔር ጋር ህብረት የማድረጊያ ወይም ደግሞ ሰማይን ወደ መሬት ዝቅ አድርጎ የሚሰራ ትልቅ መሳሪያ ነው። አሜን። መጸለይ ማለት ሰማይን በምድር እንዲሰራ መፍቀድ ማለት ነው። አሜን። አጠገባችሁ ያለውን ሰው መጸለይ ማለት በሉት። መጸለይ ማለት ሰማይን ወይም የእግዚአብሔርን ፍቃድ በሉ። ወይም የእግዚአብሔርን ፍቃድ በምድር እንዲሆን እሺ ማለት ነው። እሺ ማለት ነው። ስንት ሰው እሺ ይላል? ኢየሱስ ክርስቶስ በሚሰራቸው ተአምራቶች ሐዋርያቶች ስለተደነቁ በሚያደርጋቸው መንፈሳዊና መለኮታዊ አሰራር እጅግ ስለተደነቁ እንደነሱ ሰው ሆኖ የተመላለሰ ነገር ግን በሚገለጥባቸው ነገር ሁሉ ለሰው መድኃኒት መፍትሄ ሆኖ ሲገለጥ ሲያዩ ሚስጥሩን ሪሰርች መስራት የጀመሩ ይመስለኛል። ለምንድን ነው ይሄ ሰው ከኛ የተለየ የሆነው? ሲመረምሩ አንድ ነገር ነው ያገኙት። የጸሎት ካራክተር። አሜን። የሚጸልይ ሰው ማንነት። አሜን። በቃ ሲጸልይ ወደ ተራራ የሚሄድ ወይም ደግሞ ጸልዮ ከተራራ የሚወርድ ሌሊቱን ሙሉ የሚጸልይ ማንነት አገኙ። ኦኬ፣ የዚህ ሁሉ ተአምራትና ኃይል ሚስጥር መጸለዩ ነው አሉና እንደዚህ ብለው ጠይቁት፣ እንዴት እንድንጸልይ አስተምረን አሉት። አሜን። ዳቦ ስጠን አላሉትም። የሆነ ነገር ስጠን አላሉትም። ሐዋርያቶች በቀጥታ የጠየቁት አንድ ጥያቄ ነው። መጽሐፍ ቅዱስ ወይ የወንጌል መጽሐፍን በደንብ ስታነቡ የምታገኙት አንድ ጥያቄ ነው ኢየሱስን የጠየቁት ስለ መንፈሳዊ ዓለም። እሱ ምንድነው? እንዴት እንድንጸልይ ያስተምራል። አሜን። ጌታ ስሙ ይባረክ። አሜን። እሱም እንደዚህ አላቸው። ታውቁታላችሁ ሁላችሁም ጸሎት እንዴት እንዳስተማራቸው። ነገር ግን ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ስለዚህ ጸሎት ማለት የሰማይን ፍቃድ ወደ ምድር ማምጣት። አይሰማም፣ ማምጣት ነው። ጸሎት ማለት ምን ማለት ነው? የሰማዩን ፈቃድ ወደ ምድር ማምጣት። ኦኬ። ስለዚህ ሰው በምድር በከፍታ መኖር የሚችለው ምን ሲያደርግ ነው? የሰማይን ፍቃድ ወደ ምድር ሲያመጣ ነው። አሜን፣ አሜን። የእግዚአብሔር ቃል ሲናገር ሉቃስ 18 ቁጥር 1 ላይ ሳያቋርጡ ሊጸልዩ እንዲገባቸው በምሳሌ ነገራቸው ይላል። ሳይታክቱም ዘወትር። ሳይታክቱ ማለት ሳያቋርጡ ማለት። መታከት ማለት ጸልይ አሁንስ እንደው አስጠላኝ በቃኝ እንዴ መንበርከክ ስንት ዓመት ሙሉ ተንበረከኩ ይኸው ሸመገልኩ አሁንም መንበርከክ እንዳትሉ፣ ምንም መታከት እንዳይኖር እስከ ሽምግልና ድረስ ዝም ብላችሁ እንድታደርጉት ሳይታክቱም ዘወትር
ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንግሊዘኛውስ በእንግሊዘኛ እንደዚህ ይላል men okay and he spake a parable unto them to this end that men ከዚህ ጀምሮ men ought always to pray and not to faint እንዳያረግ ፌንት ማድረግ ማለት አንዳንድ ሰው ከዚህ አንሳለ ፌንት በለው ፌንት ማለት ጨረስኩ ማለቱ ነው። በቃ ጨርስ ዘጋው ማለቱ ነው። አንድ ሰው ሲመታ ፌንት እንደሚሰራ በቃ ጨረሰ ማለት ነው። ይሄም የሚለው and not to faint እንዳታረጉ የመጨረሻ ትክክለኛው ቋንቋ ፌንት ነው። ሰው ግን ፌንት ነው የሚለው አይደለ? ፌንት በላ ነው የሚለው አይደል? ፌንት እንዳትበሉ በጸሎት መጽሐፉ ነው የሚለው እኔ አይደለም ያልኩት። and not to faint እስኪ በጸሎት በሉ እስቲ በጸሎት ፌንት አላደርግም። ማክሰኞ ጸልየ ሐሙስን ዘለ አርብን ዘለ ቅዳሜን ዘለ እሑድን ዘለ ሰኞ ለታ እንደመጸለይ ብለ ከዛ ትተኸው እንደገና ሮብ ሲመጣ ትተኸው በወር አንድ አንደኛ ሳይታክቱ always የሚለው ለዚህ ነው። always ማለት ሁሉ ጊዜ እጆቻችሁን አንሱ። ከዚህ እውነት የተረዳ ሰው ዛሬ አንድ አዲስ ነገር ተቀብሎ ይሄዳል። ሁሉ ጊዜ በሉ እስቲ ሁሉ ጊዜ ከዚህ ቀን ጀምሮ በሉ ከዚህ ቀን ጀምሮ እስከ ሽምግልናዬ እጸልያለሁ ጸሎት በሉ ጸሎት አላቋርጥም ፌንት አላደርግም። አጠገባችሁ ያለው ሰው ዛሬ ቃል ገብተሃል ፌንት አላደርግም ብለህ በል። ዛሬ ቃል ገብተሃል ፌንት አላደርግም ብለህ አልጨርስም አልዘጋም ብለህ ተናግረሃል በሉት። አልጨርስም አልዘጋም ብለህ ተናግረሃል። ብትዘል እግዚአብሔር አምላክ ያይሃል በሉት። ብትዘል እግዚአብሔር አምላክ ያይሃል። ስንት ሰው ቆርጧል ዛሬ? ሃሌሉያ። የቆረጠ ሰው ብቻ ማየት ፈልጋለሁ። አሜን። yes እስቲ በጊዜውም በሉ በጊዜው ያለ ጊዜውም ደስ ይለኝም ደስ ሳይለኝም ሲከፋኝም ስደሰትም ሳዝንም ሳለቅስም ሁል ጊዜ እጸልያለሁ። በቃ አጠገባችኋል መጸለይ ልማድህ አድርግ በሉት። መጸለይ ልማድህ አድርግ። ንገሩት መጸለይ ልማድህ አድርግ በሉት። መጸለይ ልማድህ አድርግ። ምክንያቱም ጸሎት ማለት ምን ማለት ነው? በሰማይን ፈቃድ ወደ ምድር ማምጣት። በጌታ በኢየሱስ ስም የሚጸልይ ሰው የእግዚአብሔርን የሰማይ ፍቃድ በምድር ስለሚያደርገው እየገዛ ይኖራል። አሜን። እያስጨነቀ ይኖራል። አሜን። እያተራመሰ ይኖራል። አሜን። በበረከት ይኖራል። አሜን። በክብር ይኖራል። አሜን። በልዩነት ይኖራል። አሜን። በተጽዕኖ ይኖራል። አሜን። አጠገባችሁ ያለውን ሰው በልዩነት መኖር ትፈልጋለህ ወይ በሉት። በልዩነት መኖር ትፈልጋለህ ወይ? በተጽዕኖ መኖር ትፈልጋለህ ወይ በሉት። በተጽዕኖ መኖር ትፈልጋለህ ወይ? ዛሬ እግዚአብሔር ያለህን በደንብ ስማ በሉት። ዛሬ እግዚአብሔር ያለህን በደንብ ስማ። እስቲ አንድ አይነት መሆን የሰለቸው እኔ አላቅም ያንተን እኔ ሰልችቶ አንድ አይነት መሆን አልፈልግም። የተለየው በቃ የምሰራው ስራ የተለየ ሰው ሲያየኝ የተለየው ገቢ የተለየ አኗኗሪ የተለየ ሃሌሉያ ንግግሬ የተለየ አሜን አቅሜ ጉልበቴ የተለየ አሜን ኃይሌ የተለየ አሜን ቅባቴ የተለየ አሜን እሳቴ የተለየ አንድም ነገር አንድ አይነት እንዲሆን አልፈልግም የሚል ሰው አሜን በልዩነት መኖር የሚፈልግ ሰው በጌታ በኢየሱስ ስም ዛሬ ለእናንተ ጸልያለሁ። የጸሎት ጉልበት ይገጠምላቸዋል። አሜን የጸሎት ኃይል ይገጠምላቸዋል። አሜን ኦኬ ቁጭ በሉ። ጸሎት መጸለይ እንዴት እንደሚያስፈልግ ከነገርኳችሁ ጸሎት የምትጸልዩት ጸሎት በጣም ብዙ አይነት መንፈሳዊ ዓለም ላይ ያለ ጸሎት ነው። ጸሎት አንድ አይነት አይደለም። በዚህ ዓለም ሽጉጥ የሚያስፈልገው መሳሪያ አለ። ሽጉጥ በተለምዶ ወታደራዊ ናችሁ ታውቃላችሁ። 100 ሜትር ነው የሚሄደው ጥሩ አታክ ለማድረግ 50 ሜትር ርቀት ላይ ያለውን ሰው ግን 60 ከሆነ እያቆሰለ 70 ከሆነ እየቀነሰ 100 ከሆነ ሊጭረው ይችላል። አይደለም ምን
እችን የምታክለዋ ሽጉጥ በደንብ ስሙኝ፣ ምሳሌ ነው የምነግራችሁ። ክላሽ ስንት ሜትር ነው የሚሄደው? 300 ሜትር ላይ ያለን ሰው መግደል ይችላል አይደለም? ከ300 ሜትር እልፍ ሲል ግን ያቆስላል። 400-500 ሜትር ሲሆን ይጭራል፣ ላይመታም ይችላል። ስለዚህ ቢያንስ ከ50 ሜትር ወደ 300 ሜትር የራቀው ክላሽ ይሻላል ማለት ነው። ላውንቸር፣ ባዙቃ እኔ ያላቃቸውም ስማቸውን ጥሯቸው እናንተ። እነዛ ሁሉ መሳሪያዎች ከባድ ርቀት የሚሄዱ ከዛ መጨረሻ ላይ ሚሳኤል፣ እስከድ ሚሳኤል፣ ክሩዝ ሚሳኤል የሚባሉ አሉ። አህጉሩ የሚያቋርጡ 100 ሜትር አለ። አህጉር ከአፍሪካ አህጉር ወደ አውሮፓ አህጉር የሚሄዱ። ስለዚህ የመሳሪያችሁ አድቫንስ እየጨመረ በሄደ ቁጥር ቴክኖሎጂውም እየጨመረ ነው ሄደው። ስለዚህ ሽጉጥ ለሚያስፈልገው ጉዳይ ክሩዝ ሚሳኤል አትጠቀምም። አህጉር አቋራጭ ለሆነ ጉዳይ የምትጠበቀምበት መሳሪያ በሽጉጥ ብታረግ ጠላት ራሱ ከት ብሎ ነው የሚስቀው። እየቀለደ ነው ምናምን ነው የሚለው። ልክ እንደዚሁ መንፈሳዊ ዓለም ላይ ጸሎቶች የተለያዩ ናቸው። ዛሬ አንዱን ጸሎት ላስተምር ነው። አሜን። አንዱን ጸሎት ላርግ ተሞልተን የምትሄደው እሱ ጋር ፈጠረን የምትሄደው እሱ ጋር ሰርተን የምትሄደው ለመማር የተዘጋጀ ብቻ ዛሬ እግዚአብሔር ሆይ በሉ እስቲ እግዚአብሔር ሆይ ተናገረኝ በሉ። ተናገረኝ። what that prayer the prophetic prayer ትንቢታዊ ጸሎት። አንድ ሰው ጮሆ ትንቢታዊ ጸሎት ይባል። ትንቢታዊ ጸሎት። ቁጭ በሉ። ይሄ ልናገር ነው ዛሬ። ምንድነው ትንቢታዊ ጸሎት? ትንቢታዊ ጸሎት ልክ ለጸሎት ማብራሪያ እንደሰጠሁት ትንቢታዊ ጸሎት ማለት መለመን አይደለም። ትንቢታዊ ጸሎት ማለት መጠየቅ አይደለም። ትንቢታዊ ጸሎት ማለት መናገር ወይም ማወጅ ማለት ነው። አሜን። ትንቢታዊ ጸሎት ማለት is not asking, it is decreeing ወይም ማወጅ ወይም መናገር ማለት ነው። አንዳንድ ጉዳዮች ልመናም መጠየቅም የማያስፈልጋቸው ጉዳዮች አሉ። ምን አይነት ጸሎት እንደምትጸልይ ካልገባህ ጸሎቱን 100 ዓመት ጸልየው ስቲል መልስ ላይኖርህ ይችላል። ፕሮፌቲክ ፕሬየር ወይም ትንቢታዊ ጸሎት የሚያስፈልገውን ትንቢታዊ ጸሎት ትጸልያለህ። አሜን 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 አሜን። አንድ ሰው ጮሆ ዋርፌር ፕሬየር ባለፈው ሳምንት ስናገር ነበር አይደል? the day week before የውጊያ ጸሎት የሚባላል። የውጊያ ጸሎትን በውጊያ ጸሎት ጊዜ ትጠቀማለህ። የውጊያ ጸሎት በሚያስፈልገው ሰዓት ትንቢታዊ ጸሎት ብትጸልይ አይሰራም። ትንቢታዊ ጸሎት በሚያስፈልግበት ሰዓት የውጊያ ጸሎት፣ የምልጃ ጸሎት፣ ሌሎችም 14 በላይ የሚሆኑ ጸሎቶች አሉ። እያንዳንዱን ጸሎት ለእያንዳንዱ ጉዳይ ትጠቀማለህ። ይሄ ካልገባህ ሁልጊዜ ጥያቄ እየተደገመ ይሄዳል እንጂ መልስ የሚባል ነገር አታይም። ስንት ሰው ትንቢታዊ ጸሎት ለመጸለይ ተዘጋጅቷል? አሜን አሜን አሜን። ሳታውቀው ምን ትጸልያለህ? እዚህ ለመጸለይ የተዘጋጀ ትንቢታዊ ጸሎት ማለት ምን ማለት ነው? መናገር ወይም ማወጅ። አይሰማም። መናገር ወይም ማወጅ። ለመናገርና ለማወጅ አንድ የሚያስፈልግህ ነገር አለ። እሱም እምነት ነው። የማታምነውን ነገር አትናገርም። የማታምኙን ነገር አታወሪም። ሰው የሚያምነውን ነገር ይናገራል። የተናገረው ነገር ይሆናል። አሜን። የሚያምነውን ነገር ያውጃል። ያወጀው ነገር ይሆናል። አሜን። እስኪ አንድ ሰው ጮሆ አሜን ይበል። አሜን። ሮሜ ምዕራፍ 10 ቁጥር 6 የሚለውን ስሙ። አሁን ምን አይነት ጸሎት? ትንቢታዊ ጸሎት መጸለይ የሚፈልግ ሰው አለ? ዛሬ ያንተን ነገር እዚሁ ጋር ተቀብለህ ነው የምትሄደው። እዚሁ ጋር ተቀብለሽ ነው የምትሄደው። በኢየሱስ ስም እናንተ ላይ ደግሞ እኔ እናገራለሁ። አሜን። አንቺ ላይ እናገራለሁ። አንተ ላይ እናገራለሁ። እግዚአብሔር አምላክ ያደርጋል። አሜን። ሮሜ ምዕራፍ 12 ቁጥር 6 ላይ እንደዚህ ይላል። ልስን እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን። ድርብ ሰረዝ አንድ ሐሳብ ነው። ስለ ጸጋ ስለማላስተምር ዛሬ ከድርብ ሰረዙ በኋላ ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገራለን። ስለዚህ ትንቢታዊ ጸሎት ማለት ምን ማለት ነው? በእምነት መናገር ማለት ነው። ትንቢታዊ ጸሎት ማለት ምን ማለት ነው? መናገር ወይም
እምትናገረው እንደ ምንድን ነው? እንደ እምነት። አጠገባችሁ ያለውን ሰው ያንተ እምነት ከኔ ሊበልጥ ይችላል በሉት። ያንተ እምነት ከኔ ሊበልጥ ይችላል። የኔ እምነት ካንተ ሊበልጥ ይችላል በሉት። የኔ እምነት ካንተ ሊበልጥ ይችላል። ስለዚህ በሉት፣ ስለዚህ እኔ ስናገር ካንተ የበለጠ ሊሆንልኝ ይችላል። አንተ የበለጠ ሊሆን ይችላል። ወይም አንተ ስትናገር ከኔ የበለጠ ልትሆን ትችላለህ። ከኔ የበለጠ ልትሆን ትችላለህ። የሚያበላልጠን በሉት፣ የሚያበላልጠን እምነታችን ነው። መጽሐፉ ምን ይላል? ትንቢት ቢሆን እንደ እምነታችን መጠን እንናገራለን። የእምነትህ ጉዳይ ነው ያንተን ነገር የሚፈጥርልህ። አንተ ሳይክል ይታያል፣ እሱ ደግሞ ነው ሳይክል ምንድን ነው? እኔ የሚታየኝ አሜን V8 መኪና ነው ሊል ይችላል። አሜን ላምብበው። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። ምንድነው ጸሎቱ? መናገር። አይሰማም። መናገር። ሰው አሁን አንተ ሳይክል ነው የምትናገረው፣ V8 ነው የምትናገረው። እንግዲህ ባፍ ሳይሆን በልብህም ነው። እንግዲህ እዚህ ውስጥ የሌለው ነገር እዚህ ጋር ስለተነጋገርከው አይመጣም። ግን according to your faith you start to prophesy. Amen. When you prophesy, Amen. ትንቢት ስትናገር የተናገርከው ነገር ጸሎት አይደለም፣ ልመና አይደለም፣ አዋጅ ነው የተናገርከው። ስለዚህ ምን ይላል? ይሆናል። እጆቻችሁን አንሱ። አንድ ሰው ሲታየው ትንሽዬ ኪዮስክ ውስጥ የአንድ ብርና የሁለት ብር ቡና እየሰፈረ መሸጥ ሊታየው ይችላል። እኔ ምን አገባኝ? ሰውየው የሚያየው እንደዚህ ነው። አንዱ ደግሞ ሱፐር ማርኬት ነው የሚታየኝ ይላል። የምታየውን ምን ትለዋለህ? ትናገራለህ። የምትናገረው ደግሞ ምን ይላል? ይሆናል። የተናገርከው ነገር የሚሆነው ምን ስትሆን ነው? ስታምን ነው። እንደ እምነታችን መጠን ምን ትንቢት ምን እንላለን? እንናገር። እንደምናችን እንደ እምነታችን መጠን። ሶ ፕሮፌቲካል ፕሬየር ማለት ምን ማለት ነው? እንደ እምነታችን መጠን መናገር። ትንቢታዊ ጸሎት ማለት ምን ማለት ነው? መናገር። ዛሬ ወይ እናገርብሃለሁ። Are you prophetic? Yes. If you are prophetic, ያንተን ህይወት ትቀይረዋል። አሜን። ጨርቅህን ከላይ ላይ ትቀዳለህ። ሄራ በቱቶን ከላይ ላይ ታነሳለህ። የተዘጋውን በር ትከፍታለህ። አሜን። ያንተን ህይወት የምትወስነው አንተ ነህ። አሜን። ምን ብለህ? እግዚአብሔር አምላክ እንዳለ ትንቢት ተናግረ። አሜን። እጆችን አንሳና እኔ በል እስቲ እኔ ሚሊዮነር እሆናለሁ። ምን አልክ? ተናገርክ። yes ለምንድን ነው ትንሽ የምታየው? ለምንድን ነው ትንሽ የምታወራው? ማካራባሲያ ለምን? እምነትህ እንደዛ ስለሆነ ነው። can I speak? አሜን። ልናገር። ተናገር። እግዚአብሔር ትንቢት ልናገር። ተናገር። እግዚአብሔር ልናገር ወይ? ተናገር። አሁን ካላችሁበት 100 እጥፍ ስትወጡ አያለሁ። አሁን ካላችሁበት ስታተስ፣ አሁን ካላችሁበት ኑሮ፣ አሁን ካላችሁበት አስተሳሰብ፣ አሁን ካላችሁበት ሁኔታ 100 እጥፍ ብልቅ ብላችሁ ስትወረወሩ አያለሁ። እየሰማ ነው ወይ? አዎ። ስማ፣ ሃይማኖተኛ መጥቶ ይሄ እንትናምን ብልጽግና ምናምን ዝም ብላችሁ ተወው ሲልህ አንተን ራሱ ነው የምተውህ በለው። ምክንያቱም መንፈስ ዓለም ላይ ያለውን እውነት ነው እየነገርኩ። ይሄ እኔ ቃል ነው አይደለም። የማ ቃል ነው? የእግዚአብሔር ቃል። ኦኬ፣ እንግሊዘኛውን ሮማንስ 12:6 ስሙኝ የሚለውን አምጣው። having then gifts different according to the grace that is given to us። ይሄ ኮማ ነው። ይሄኛውን ሌላ ጊዜ ነው ማስተምረው ብያለሁ። ነገር ግን whether prophecy, let us prophesy according to the proportion
ኦፍ ፌዝ። ፕሮፕሬሽን ማለት ውስጣችን እንደተሞላ ነው ሐሳብ ወይም እውነት ወይም ዕውቀት ማለት ነው። ፕሮፕሬሽን ማለት የሌለብንን ነገር ውስጣችን ያልገባውን ነገር አናወራም። ይሄ ፕሮፖርሽን የሚባለው ልክ የምናገረው ነገርና ውስጥ ያለው ነገር ፕሮፖርሽን እኩል አንድ አይነት ተመጣጣኝ ሲሆን ነው ማለት ፕሮፖርሽናል። ውስጥ የሌለውን ነገር አታወራም። ለምሳሌ ወይ ጌታ ሆይ ሻይን ጠጣ ስልህ ቆቆር ቤት ላስቲክ ተወጥሮ እንደዚህ እየነከርክ የምትበላው ቤት ቶሎ የሚመጣል ከሆነ ውስጥ ምን እንትናገራለህ? ሻይን ጠጣ ስልህ ሸራተን አሜን ይመጣልሃል ወይ? ምክንያቱም የምትናገረው ፕሮፖርሽን ኦፍ ፌዝ ወይም በገባብህ ዕውቀት ልክ ነው የምታወራው። አሜን። ለዚህ ነው ያንተ ዕውቀት በእምነት ካላደገ የምትናገረው ነገር አያድግም። የምታስበው ነገር አያድግም። ቤት ሲባል እንጨትና ጭቃ ነው ትዝ የሚልህ፣ ብሎኬት እንኳን ትዝ አይልህም። ለምን? እዚህ ውስጥ የለም። አሁን አጠገባችሁ ያለ ፕሮፖርሽን አስተካክል በሉት። ፕሮፖርሽንህን አስተካክል። አሁን አስተሳሰብህን በሉት። አስተሳሰብህን አስተካክልና ትልልቅ ነገር በሉት። ትልልቅ ነገር ተናገር። ምክንያቱም በሉ ትንቢታዊ ጸሎት መናገር ነው። ፕሮፖርሽን ኦፍ ፌዝ let us prophesy according to the proportion of faith. let us prophesy አሁን ትንቢት ጌታው እጆችን አንሳ። የምትናገረው ትንቢት በሉት። ያንተን ህይወት በሉ። ፍጻሜ በሉ። ይወስናል። ተናገርና ግባበት። ለዚህ ነው አንዳንዶች ጸሎታችን ዝም ብሎ ፉከራ የሚመስላቸው። አሜን። እጆቻችሁን አንሱ። ይሳካልኛል በልሴ። ይሳካልኛል። ይሄ አሁን ምንድን ነው? መናገር። ልመና ነው አይደለም። ጥያቄ ነው አይደለም። መናገርና ማወጅ ነው። እስቲ ይሳካልኛል በይ። ይሳካልኛል። ይሄ ማለት ትንቢታዊ ጸሎት ይባላል። አሜን። አልወድቅም በይ። እስቲ አልወድቅም። ይሳካልኛል በይ። ይሳካልኛል። አፈራለሁ በይ። እስቲ አፈራለሁ። አልጨነግፍም በይ። አልጨነግፍም። ማን ይሄን ጸሎት የሚጸልይ ዛሬ? እጆችን አንሳ፣ አይኖችን ጨፈን። አፈራለሁ በይ ባክሽ። አፈራለሁ። አልጨነግፍም። ይሳካልኛል። አፈራለሁ። A prophetic prayer. Amen. Manila dovasia klapravadia. Let us prophesy according to the proportion of faith. Amen. So you need to build your faith. Faithን ምን ማለት አለ? ቢልድ ማድረግ አለበት። አሜን። ይኸውልህ ፕሮፌቲክ ፕሬየር ሲገባ አንተ ማለት እንደ ጥሩ ኮንትራክተር ወይም ኢንጂነር ነህ የላይፍ። አሜን። አንተ ትንቢታዊ ጸሎት ከገባ ወይም ከገባሽ እንደ ፕሮፌሽናል ኢንጂነር ነህ። በምን? በራስህ እና በራስሽ ህይወት ላይ። አሜን። ኢንጂነር ስኬች ያደርጋል፣ ቢልድ ያደርጋል፣ የሳለውን ነገር ያስቀምጠዋል። አሜን። አንተም እንደዚህ ህይወትህ እንዴት እንደምትወጣ፣ ምን ያህል ገቢ እንደሚኖር፣ ምን ያህል ተጽዕኖ እንዳለ፣ በምን አይነት ከፍታ እንደምትበር፣ ከማን ጋር እንደምትኖር፣ የት እንደምትውል አንተ ራስህ እንደ ጥሩ ኢንጂነር ስኬች ታደርገውና ከዛስ ትኖረዋለህ። ያለህበትን ሁኔታ ከተቀበልከው ትንቢታዊ ጸሎት አልገባህም ማለት። በሩን እንደዚህ ብድግ አድርገህ አንስቼዋለሁ እስቲ ክፈችው ብለህ የሚከፈት ቤት አለ። አንዳንድ በር
መቀርቀሪያው ስለማይከፈት እስቲ ከፈቹ ተከፈተ። እንደዚህ ከፍተህ የምትወጣበትን ህይወት ተቀብለው ዝም ብለህ ከኖርክ ሁሉ ጊዜ መቀርቀሪያውን ከፍ እያረክ እየተከፈተልህ ትወጣለህ። እንዲቀይር እንጂ አሜን። እጆችን አንሳባክ ሻካቲ ፓሮቫዲያማስ አንድ ሰው ጮሆ የኔን ህይወት በሎ የኔን ህይወት እቀይረዋለሁ በሎ እቀይረዋለሁ ቢተናግሬ በሎ ቢተናግሬ ላይፌን በሎ ላይፌን እቀይረዋለሁ እቀይረዋለሁ። when you prophesy when you start to prophesy ትንቢታዊ ቃል መናገር ስትጀምር አሜን የወር ደሞዝ 10,000 ከሆነ እሱ የቀን ገቢ ይሆናል። አሜን። Can I prophesy? Prophesy. የወሩ የቀንሽ ሆነ። አሜን። የዓመቱ የቀንህ ሆነ። አሜን። በዓመት የምታገኘው ሲባዛ 200 300 ሊሆን ይችላል። እሱን when you start to prophesy የቀንህ ይሆናል። አሜን። እጆቻችሁን አንሱ። የወሩን በሉ የኔን ገቢ በሉ የኔን ገቢ የቀን አደረኩት የቀን አደረኩት። ተቀበሉ በጌታ በኢየሱስ ሰላም ተቀበሉ በጌታ በኢየሱስ ያባጋራቦሶ አንድ ሰው ተጽዕኖውን መቀየር የሚችለው በፕሮፌቲካል ፕሬየር ነው። አሜን። በቀን ውስጥ በምትጸልይበት ቦታ ሁሉ ትንቢታዊ ጸሎት የጸሎት ኮንቴንት ውስጥ ካልተቀላቀለ እየሞትክ እንደሆነ ቁጥር አትቀየር። keep saying it ደጋግመህ ተናገር። ትንቢታዊ ጸሎት ማለት ምን ማለት ነው? መናገር። አጠገባችሁ ያለውን ሰው የምትናገረው አለ ወይ በሉት። የምትናገረው አለ ወይ? አንዳንድ ሰው ኧረ አለኝ እስከዛሬ መቼ ይሄን ገባኝና ያለ ኧረ አለኝ አለ። አሁን ያለው ሰው የገባው ሰው ማንም ፊትን አያይም። እግዚአብሔር ፊትን አያይም። እግዚአብሔር አቅምን ጾታን አያይም። እግዚአብሔር ቀለምሽን አያይም፣ ቀለምን አያይም። እግዚአብሔር የሚያየው የምትናገረውበትን ቃልና ፌዝ ነው። አሜን በል እባክህ። አሜን። ከዛሬ ጀምሮ በል ከዛሬ ጀምሮ ታናሽ ልሆን እችላለሁ። ታናሽ መሆኔን ብዙዎች ያውቃሉ። ነገር ግን በሉ ታናሽነቴን በኢየሱስ ስም በትንቢታዊ ጸሎት ቀይራለሁ። እቀይራለሁ። አሜን። say I prophesy አሜን። say I prophesy በሉ። ትንቢት እናገራለሁ በሉ። ትንቢት እናገራለሁ በኑሮዬ ላይ በህይወቴ ላይ በነገ ህይወቴ ላይ በስኬቴ ላይ በድሌ ላይ ትንቢት እናገራለሁ። የምናገረውን እሆነዋለሁ። ከዚህ በኋላ ሟርተኛ የሚናገርብሽ አይደለም የሚሆነው። አሜን። አንቺ ስለራስሽ የምትናገሩት ትንቢት ነው። አሜን። ጠላት በጣም የሚፈራው ጸሎት ምን እንደሆነ ታውቃለህ? ፕሮፌቲካል ፕሬየር። ምክንያቱም እሱ የፊዚካሉን ዓለም እኛ እንደምንነካው እንደምናቦካው እንደምናዞረው አይደለም የሚያውቀው። እሱ የፊዚካሉን ዓለም በመናገር እንደሚያዞረው ነው የሚያውቀው። ስለዚህ መናገር ሲገባ ከሱ በላይ ትሆናለህ። አሜን። ምክንያቱም ቅጥር ተጠንቅቆ ሰርቶ ግንብ እንደሚሰራ እንደዛው በእጅ አንተ እንደምታውቀው አይደለም እሱ የሚያውቀው። ልክ ዘጋው ስትል ከአፍ እንደተጨረሰ ትልቅ ቅጥር እንደሚሰራ ነው እሱ የሚያውቀው። አሜን። ስለዚህ መናገር ከገባህ ታስጨንቀዋለህ። አሜን። ያዝ እጆችህን በጠላቶቼ ፊት በሉ። በጠላቶቼ ላይ በሉ። ደጆችን በሉ። ዘጋው። ይሄን ነው እሱ የሚያውቀው። አሁን ተዘግቷል። አሜን። እየሰማሽ ነው ወይ? አሁን ተዘግቷል። አሜን። አሁን ምን ብሏል? ተዘግቷል። ምን ብለህ
ተናግሬ ትንቢታዊ ጸሎት ማለት ምን ማለት ነው? መናገር። እስቲ አንድ ሰው ጮህ እናገራለሁ ይበል። እናገራለሁ። እየሄድክ ወደ ቤት ስትሄድ አሜን። ረፓካቲ ለባካራባሳ ሪኢዳ ባሳፒያናማስ አንድ ሰው አሜን ይበል። አሜን። አሁን ንጉስ እየተራመደ ነው። አሜን። ሻሂት አላባዲያማስ ሪላባጋራቦስ ንጉስ እየተራመደ ነው። ራዲያላባጋራቦስ ንጉስ እየተራመደ ነው። አሜን። አሁን እየተራመደ ያለው በሉ አሜን። ንጉስ እየተራመደ ነው። አሜን። በሮቹ ይከፈቱለታል። አሜን። ንጉሱ እየተራመደ ነው። አሜን። በከናውን ይሆንለታል። አሜን። በቅርብ ቀን አዲስ ነገር አያለሁ። አሜን። በቅርብ ቀን አዲስ ነገር ይመለከታል። አሜን። በቅርብ ቀን ስለኔ መነገር መሮራት ይጀምራል። አሜን። ስለኔ መነገር አታፓሪዲያም እጆችን አንሳ። ትንቢታዊ ጸሎት በሉ። ትንቢታዊ ጸሎት እጸልያለሁ። ስሙኝ። I'm addicted for the prophetic prayer። አሜን። እኔ ሱሰኛ ነኝ። አሜን። ምክንያቱም የምታዩትን ሁሉ የፈጠረው ፕሮፌቲክ ፕሬየር ነው። አሜን። አልገባህም አንተ? አሜን። አሜን። እኔና የእግዚአብሔር ሴት ባለቤቴ ሃኒ ያን ጊዜ 2 ልጆች ነበሩን፣ ሴት ልጆች። ይሄ ቸርች ፕላንት ሲደረግ 2 ብሎኬት ላይ 2 ሴት ልጆች ይቀመጣሉ። እሷ አንደኛው ብሎኬት ላይ ትቀመጣለች። እኔ ቆሜ ሰብካለሁ። እናንተ የላችሁ የላችሁ። ይሄ የምትቀመጡበት ወንበርም የለም። ይሄ የምታዩት ቢውልዲንግም የለም። አኖይንቲንግ ቲቪ ቻናልም የለም። ሰውም ነብይ ደረሰን አያውቀውም። እንዴት ሆነ? ሻሃዳቫ ሰኪያቱ ፓሻ ብራዲያማ እቺ ቤተ ክርስቲያን አይ ፕሮፌሳይ እቺ ቤተ ክርስቲያን ብዙ የማይታወቁ ጸጉረ ልውጦች ከአራቱም አቅጣጫ ወደዚች ቤተ ክርስቲያን ሲመጡ አያለ እል ነበረ አይደለም ወይ? የስ ፕሮፌሲ ይኸውልህ ጠላትህ እያረረ እንዳይሆንለት ብሎ እንደዚህ ብሎ ቆልፎ ይዞ እየተናገርክ እሱን እያመለጠ ይሆናል። አሜን። ማንም ሰው ማስቆም የማይችለው ምን እንደሆነ ታውቃለህ? ፕሮፌቲካል ፕሬየር። አሜን። 6 መኪኖች አያለው ካልክ ማንም ያስቆምህ? ሆኖብሃል። አሜን። ሆኖብሻል። አሜን። የሰው መኪና እየነዳው አልኖርም። የኔን መኪና አሜን። ሻያላባያታስ ወይራባሳካራባስ ምንድነው የሚለኝ? ትንቢታዊ ጸሎት እናንተንም ወልዷል። አሜን። እዚህ ያሉትን ፓስተሮች፣ አሜን። እዚህ ያሉትን አገልጋዮች፣ እዚህ ያሉትን ሰዎች ወንበሩን የምታዩን ነገር የአዲስ አበባ ብራንች፣ የድሬዳዋ ብራንች፣ የአኖይንቲንግ ቲቪ ቻናል ሁሉ የወለደው ፕሮፌቲክ ፕሬየር ነው። አሜን። አንተ እየሰማኸኝ ነው? አሁን ደግሞ የምወልደው ነገር አለ። አሜን። because I keep saying and I keep praying አሜን prophetic prayer። አሜን። ፕሮፌቲክ ፕሬየር ማቆም ማለት መፍጠር ማቆም ማለት ነው። መፍጠር ማቆም ፍቃደኛ ነው ወይ በሉት። መፍጠር ማቆምን ፍቃደኛ ነው ወይ? እንኳን እኔ በሉት። እንኳን እኔ አፕል ካምፓኒም አላቆመም። አፕል ካምፓኒም አላቆመም። አፕል ፕሮማክስ 17 ፕሮማክስ ብሎ አላቆመም። 18 እያስተዋወቀ ነው። ዓለም በየቀኑ እየፈጠረች ነው። 2017 ብላ 2018ኛው ሞዴል ምናምን ትላለች። አንተ ፕሮፌቲክ ፕሬየር ካቆምክ መፍጠር አቁመሃል ማለት ነው። በቃኝ ብለሃል ማለት ነው። እንኳን እኔ ዓለምም አላለች። እጆችን አንሳ። አላቆምም ገና ብሎ ገና በህይወቴ ላይ በግል ህይወቴ ላይ በቤተሰብ ህይወቴ ላይ በልጆቼ ላይ በዘሬ ላይ ገና በትንቢታዊ ጸሎት እፈጥራለሁ። ገና እፈጥራለሁ። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። እግዚአብሔር በጣም የሚወደው የጸሎት አይነት ምንድነው ካልከኝ
ፕሮፌቲክ ፕሬየር። ለምን ካልከኝ ፌዝ ውስጥ ስላለ እግዚአብሔር ቃል ዕብራውያን 11 ላይ ያለ እምነት እግዚአብሔርን ማስደሰት ደስ ማሰኘት አይቻልም። እግዚአብሔር ደስ እንዲለው ትፈልጋለህ ወይ በሉት። አጠገባችኋለሁ። እግዚአብሔር ደስ እንዲለው ትፈልጋለህ ወይ? ትንቢታዊ ጸሎት ጸልይ። ትንቢታዊ ጸሎት ጸልይ። መቼ እድለ ቢሱ ምናምን ስትል እረ ይሄ ልጅ እኔ ወይ መቼ ማን ነው የሚያስተምረው? የትኛውን ነብይ ልላክለት ምናምን ነው የሚለው እግዚአብሔር። ራሱ እግዚአብሔር አይፈልገውም። ዝም በል። እጅን አንስተህ በሚቀጥለው ዘመናት አካቲ ካዶቫ በሚቀጥለው አመት በሚቀጥለው ወር በሚቀጥለው ሲዝን I'm going to shine አበራለሁ አፈራለሁ ይሳካልኛል ማለት ስትጀምር እግዚአብሔር ይስቃል ራሱ። አሜን። ማይ ዶተር ይላል። ኦ ልጄ ይላል። ተመልከቱት ልጄን ይላል። ተመልከቷት ይላል። አሜን አሜን። እጆችን አንሳ። ይሳካልኛል በል። ይሳካልኛል። ድል አደርጋለሁ በል። ድል አደርጋለሁ። ይከፈትልኛል በል። ይከፈትልኛል። አልጨነግፍም በል። አልጨነግፍም። አበራለሁ በል። አበራለሁ። ባለጠጋ ሆናለሁ በል። ባለጠጋ ሆናለሁ። ይሳካልኛል በል። ይሳካልኛል። ይሆንልኛል በል። ይሆንልኛል። ፓወር ፓወር። አሜን አሜን አሜን። ላሳየህ ሕዝቅኤል 37:4 አውጣ። እግዚአብሔር ቆሞ ምን እያደረገ እንደሆነ። እግዚአብሔር ደስ እንዲለው ትፈልጋለህ? ትንቢታዊ ጸሎት ጸልይ በሉት። አጠገባችሁ ያለውን ሰው እግዚአብሔር ደስ እንዲለው ትፈልጊያለሽ? ትንቢታዊ ጸሎት ጸልይ። ትንቢታዊ ጸሎት ካልጸልሽ እግዚአብሔር ደስ አይሰኝ። ሕዝቅኤል 37:4 እርሱም እንዲህ አለኝ። እርሱ ማን ነው? እሱ እግዚአብሔር። ማን ነው እርሱ? እግዚአብሔር። እርሱም እንዲህ አለኝ። ለማን ነው? ለሕዝቅኤል። ምን አለው እግዚአብሔር? በእነዚህ አጥንቶች ላይ ትንቢት ተናገር። እግዚአብሔር እንደዚህ አለኝ። ምን አለ? በእነኚህ የደረቁ አጥንቶች፣ በሸለቆ ውስጥ ያሉ የበሰበሱ የተረሱ አጥንቶች ላይ እግዚአብሔር እንደዚህ አለኝ። ምን አለኝ? ትንቢት ተናገር። እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ ለበድን። እጆችን አንሳ። በድን ነው ብዬ አልተውም በል። ከዚህ በኋላ በድን ነው ብዬ አልተውም። ለበድኑ ግን እናገራለሁ። በድኑ በሉ። በድኑ ወደ ህይወት ይቀየራል። ወደ ህይወት ይቀየራል። እንግሊዘኛው እንደዚህ ይላል። Again he said unto me, prophesy upon this bone and say unto them, O ye dry bone, እናንተ የደረቃችሁ አጥንቶች ሆይ, hear the word of God, hear the word of Lord. እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ። እናንተ የደረቃችሁ ትዳሮች፣ እናንተ የደረቃችሁ ቢዝነሶች፣ እናንተ የደረቃችሁ ስራዎች፣ እናንተ የደረቃችሁ ህይወቶች የእግዚአብሔርን ቃል ስሙ። አሜን። ማን ነው ፕሮፌሰር የሚያደርግ ሰው? የደረቀ ትዳር ያለው፣ የደረቀ ቢዝነስ ያለው፣ የደረቀ ስራ ያለው፣ የደረቀ ህይወት ያለው፣ የደረቀ ፊውቸር ያለው፣ ነገር የደረቀበት፣ ድርቅርቅ ያለበት፣ ህይወት ያጣበት፣ ተስፋ ማየት ያቃተው ሰው እጆቹን ያንሳ። ለደረቁ አጥንቶች ሕዝቅኤል ትንቢት እንደተናገረ ላንተ ደረቀ ህይወት፣ ላለቀሽበት፣ ላለቀስክበት የደረቀ ህይወት ፕሮፌሰር አሜን። አንድ ሰው ዛሬ ምንድነው ያልተሳካልሽ ነገር? አጠገባችሁ ያለውን ሰው ምንድነው ያልሆነልህ ነገር በሉት እስቲ። ምንድነው ያልሆነልህ ነገር? What's your question? ምንድነው ጥያቄ በሉት እስቲ። ምንድነው ጥያቄ? ምንድነው ያልተስማማህ ነገር? ምንድነው ያልተስማማህ ነገር? አውቃለሁ አለህ በሉት። አውቃለሁ አለ። ግን አስበህዋል በሉት። ግን አስበህዋል። ያ ያልተስማማህ ነገር ይሄ ተስማማ የደረቀ ነገር ነው። የደረቀ ነገር። አሁን ግን ትንቢት ትናገራለህ። ትንቢት
ይናገራል። እዛ ሰፈር በድህነት የምትታወቀው በማጣት የምትታወቀው በምጥ የምትታወቀው በህመም የምትታወቀው አንተ አንቺ የደረቀው ወደ ህይወት ሲቀየር የደረቀው ወደ ህይወት ሲቀየር አምላኬ በዛው ሰፈር አንተን ያከብራል፣ አንቺን ያከብራል። ሃሌሉያ! አጠገባችሁ ያለውን ሰው ራስህን በሉት። ራስን እንደ ኮስማና እንደ ነገር እንደተዘጋበት ተስፋ እንደቆረጠ እንደ ምናምንቴ ሰው አትመልከት። በትንቢት መንፈስ ራስህን እየው። አንተ ንጉሥ ነህ። ራስሽን እዩ። አንቺ ንግሥት ነሽ። ይሆንልሻል፣ ይሳካልሃል፣ ይሳካልሃል። የመጨረሻው ልናገር። ኢዮብ ለምን እንደምትናገር ለምን ትንቢታዊ ጸሎት እንደምትጸልይ ልንገርህ። ኢዮብ ምዕራፍ 22 ቁጥር 28ን አነባለሁ። this is my last scripture። ስማኝ፣ ዛሬ አንድ ሰው የራሱን ነገር ሰርቶ መውጣት አለበት። ቁጭ ብለህ እኮ እንደ ዲዛይነር የምትለብሰውን ልብስ፣ የምትሄድበትን ሀገር፣ የምታገኘውን ገቢ፣ የምትሆንበትን ከፍታ ቁጭ ብለህ እንደ ስዕል ታስቀምጣለህ ማለት ትንቢታዊ ጸሎት ገብቶሃል ማለት ነው። ምዕራፍ 22 ቁጥር 28 አማርኛው ነገርንም ትመክራለህ እርሱም ይሳካልሃል። በምክር ደረጃ ነው የሚያስቀምጠው። የግሪኩ ወደ እንግሊዘኛ፣ የእንግሊዘኛው ወደ አማርኛ ነው የተተረጎመው። መንገድህም ላይ ብርሃን ይሆናል ነው የሚለው አማርኛው። እንግሊዘኛው ግን you decree things። ፕሮፌቲክ ፕሬየር ማለት ምን ማለት ነው ብያለሁ። decree things ማወጅ ወይም መናገር። you shall also king james version ነው። you shall also ምን decree ማለት ማወጅ ማለት ነው። አሜን። መናገር ማለት ነው። መምከር ማለት አይደለም። ለዚህ ነው አማርኛው አጥሮታልም ብሎ መጽሐፈ ቁልቁሉ ግን እንደዚህ የሚል አይመስለኝም። ምክንያቱም መጽሐፈ ቁልቁሉ በጣም ሀብታም ነው ትርጉም ላይ። እስቲ ሞክሩልኝ ካለ ንገሩኝ። you shall also decree a thing ማለት ነገርን ምን ትላለህ? ትናገራለህ። ምን አይነት ነገር? የምትፈልገውን ምን ነገር። አጠገብ ያለውን ሰው ምንድነው የምትፈልገው በለው። ምንድነው የምትፈልገው? ከፍታ ነው የምትፈልገው? ከፍታ ነው የምትፈልገው? ክብር ነው የምትፈልገው? ክብር ነው የምትፈልገው? ሞገስ ነው የምትፈልገው? ሞገስ ነው የምትፈልገው? ባለጠግነት መሆን ነው የምትፈልገው? ባለጠግነት ነው የምትፈልገው? ስኬት ነው የምትፈልገው? ስኬት ነው የምትፈልገው? ድል ነው የምትፈልገው? እሱን ነገር ታውጃለህ የሚለው እንደዚህ ነው። ነገርንም ትናገራለህ። you shall decree things and you will succeed። እኔ ቲንግሶችን እየተናገርኩ ነው እዚህ የደረስኩት። but I succeed። አሜን። I succeed በምን? በመናገር። ማን ነው ስኬታማ መሆን የሚፈልግ ሰው? ካቃተ እኔ ላይ እናገራለሁ። ዛሬ አይ ፕሮፌሳይ ካቃተሽ ላይ እናገራለሁ። ባለጠጋ ስትሆኝ ያየው አሜን። ችግርና ችጋር ከቤትሽ ተጠርጎ ሲወጣ ያየው ልናገርልሽ እኔ አይ ዲክሪ ዛአዲ ባላኑ ፍራሃጃጊ ለባዲያ ብሮኮሲ ፕራዲያ ፓስተር ሸሾ ዋንቲ አቲ ሙርቶ ጎቱ አባታሲ ፊንታ ምን ማለት ነው? አንተ የምትወስነው ሁሉ ምን የምትለው የምትወስነው ሁሉ በለው። አንድ 3 ጊዜ በኦሮምኛ በለው። ዋንቲ አቲ ሙርቶ ጎቱ አባታሲ እንታ ድገሙ እንደገና። ዋንቲ አቲ ሙርቶ ጎቱ አባታሲ እንታ። አቤት ጌታው። ዋንቲ አቲ ሙርቶ ጎቱ አባታሲ እንታ። አንተ ምን የምትለው የምትወስነው ይሆንልሃል። ስለዚህ ዛሬ የኦሮምኛውንና የእንግሊዘኛውን ያዙልኝ። ምንድነው የሚሉት? የምትወስነው የምታውጀው ሁሉ ምን ይላል?
ይሆንልሃል ኦር ደግሞ ቋሚ ይሆንልሃል ይሆንልሃል ወይ ደግሞ ቋሚ ይሆንልሃል ቋሚ ይሆናል እንዴ ምን ይሆንልሃል ቋሚ ይሆንልሃል ሀብት ቋሚ ይሆናል ሞገስ ቋሚ ይሆናል ስኬት ቋሚ ይሆናል አሜን ከፍታ ቋሚ ይሆናል አሜን ክብር ቋሚ ይሆናል አሜን ወይ ጌታ ሆይ ወይ ጌታ ምን የምትለው የምትወስነው እንደ ሃይማኖት የምጠላው ነገር የለም የምላችሁ ብዙ ነገር ነው የሚሸውደው ሃይማኖት ቁጭ ብላችሁ ግን መጽሐፍ የሰጠህ ስፒሪቹዋል ኦቶሪቲ መንፈሳዊ ስልጣን ግን አለ የምትወስነው ይላል ይሄ እውነት መጽሐፈ ቁልቁሉን የተረጎመው ጌታ ይባርከው አሜን በትክክሉ ተርጉሟል ያ ሻዲካና ማዲያማ Thou shall also decree a thing. Please, let's agree. እንስማማ የእግዚአብሔር ቃል በሚናገረው ላይ ነገርን እናገራለሁ በሉ እስቲ ነገርን እናገራለሁ ነገርን እወስናለሁ በሉ እስቲ ነገርን እወስናለሁ ነገርን አጸናለሁ በሉ እስቲ ነገርን አጸናለሁ ከዛ ምን እንደሚል ታውቃላችሁ You shall be established unto thee and the light shall shine upon thy ways በመንገድህ ላይ ምን ይበራል ነው የሚለው ብርሃን ኦኬ እኔ መንገድ ላይ ወይም አንተ ወይም አንቺ መንገድ ላይ ጨለማ ከሆነ ምን ትሆናለህ ትደነቃቀፋለህ ላይፍ እንደዚህ የሆነባችሁ ሰዎች አላችሁ ድንቅፍ ትላለህ ትወድቃለህ ደሞ ትነሳለህ ታለቅሳለህ ላይፍን እንኳን የምትኖር እንኳን ለሰው የምትሰጠው ለራስህ የምትቀይረው የምትበላው ሁሉ ያሳጣል ተደነቃቅፋል ብርሃን ከሆነስ ይታያል መንገዱ አሜን እንግዲህ አንድ ነገር ልንገራችሁ are you prophetic yes if you are not ካልሆናችሁ ምንም ላረጋችሁ አልችልም but if you are prophetic በየምትጸልየው ጸሎት prophetical prayer ያስፈልጋል አሜን እንደው ደቂቃ ይዘህ ላይክ አሁን ከዚህ በኋላ የውጊያ ጸሎት ከተቀጣለው የምስጋና ጸሎት ከጸለይኩ በኋላ በልሳን ከጸለይኩ በኋላ ኦኬ ለ20 ደቂቃ ወይም ለ30 ደቂቃ የምጸልየው ፕሮፌቲክ ፕሬየር ነው ማለት አለበት አሜን ሰዓት ይዘህ 30 ደቂቃ ምን ፕሮፌቲክ ፕሬየር ጀቫዲ ለሐዳቂያ ቮሲ ፕራዲያማ አውሻይ አሜን አፈራለሁ አሜን ጠላት አያስቆመኝም አሜን ጨለማ አያስቆመኝም አሜን መንገድ ላይ ያለ እንቅፋት አያስቆመኝም አሜን የማስበውን እሆነዋለሁ አሜን አምላኬ ከኔ ጋር ነው አሜን የእግዚአብሔር መንፈስ በላይ ላይ ነው አሜን የምናገረው ነገር ይሆናል አሜን የማወራው ነገር ይሆናል አሜን ደረጃዬ ወደ ነገስታት ሌቭል ተቀየረ አሜን ወደ አለቃ ሌቭል ተቀየረ አሜን የማገኛቸው አለቆች ናቸው አሜን የማገኛቸው ነገስታት ናቸው አሜን የማገኛቸው ፊተኛ ናቸው አሜን የኔ ህይወት ሲቀየር ያለው አሜን ከዚህ ሰፈር ስለቃ ያለው መንደሬ ሲቀየር ያለው አሜን ከዚህ ቤት ስወጣ ያለው አሜን ቤቴ በትልቅ ቦታ ሲሰራ ያለው አሜን ሳበራ ያለው አሜን ባህር ሲሻገር ያለው አሜን ወደ ውጭ ሀገር ሲሄድ ያለው አሜን ውጭ ሀገር የኔ መዝናኛ ሲሆን ያለው አሜን በብዙ አቅጣጫዎች ላይ ለውጥ ሲሆን ያለው አሜን ፕሮፌቲካል ፕሬየር የምታምነውን ተናገር ያልከው አንድ አይቀርም አሜን እህቶች እኔ የማገባው እንዲህ አይነት ሰው ነው ፕሮፌሳይ አለበለዛ ምንም የሌለው ሰው የሚመጣና ላገባሽ ፈልጌ ነበር ይላል እንዴት ነው አብረን የምንኖረው እስቲ እንዴት ነው ለላይፍ ያረከው ጥረት ምንድነው ምናምን ስትል ምንም የለም ምንም አንቺን ብቻ ወድጃለሁ ትገባለሽ are you sure so አንቺ ግን ቤት ሆነሽ ማሐዲላ አሉቫሽ ፕራዲያስ የኔ ባል the person who has a fear of God እግዚአብሔርን የሚፈራ ሰው ነው ትያለሽ አሜን የኔ ባል እግዚአብሔር በህይወቴ አጋር የሚያደርገው ሰው እግዚአብሔርን የሚፈራ ሰው ነው አሜን በኑሮ ከፍ ያለ ሰው ነው አሜን ሲመጣ
እንዳለቃ ይገለጣል። አሜን። ቤተሰቤ ሁሉ ይወደዋል። አሜን። የሚያየው ሰው ሁሉ ይቀበለዋል። አሜን። መልካም ሰው ይሆናል። አሜን። የጥበብ ሰው ይሆናል። አሜን። ባለጠጋ አትናገሪ። ያለበለዚያ ይመጣል ያ ልጅ። አሁን ያልኩት ልጅ ሰብስቦ እንደዚህ ነይ ወይኔ ያስ ማካራባሲ ዛሬ በሉ እስቲ ዛሬ የምፈልገውን የኔ ሆነውን የምወስነው እንደ እግዚአብሔር ቃል ራሴ ነኝ። እኔ በትንቢት ቃል ነው ጉባኤ ውስጥ የመጡትን ጋኔኖች ማስራቸው። ስናገር ድምጼን ይፈራሉ ይላሉ፣ ይፈራሉ። አሜን። ስናገር ወዲያው ይገለጣሉ ይላሉ፣ ይገለጣሉ። አሜን። ቃሌን አይችሉትም ይላሉ፣ አይችሉትም። አሜን። ሳወራ እወጋቸዋለሁ ይላሉ፣ እወጋቸዋለሁ። አሜን። because I prophesy። አሜን። እጆችን አንሳ። ያስቸገረህን ሟርተኛ እሰብረዋለሁ ዛሬ። አሜን። እቤቱ ሽባ አደርገዋለሁ ዛሬ። አሜን። ያስቸገረሽን ጠንቋይ እመታዋለሁ ዛሬ። አሜን። ያስቸገራችሁን የጥንቆላ ኃይል እገለብጠዋለሁ ዛሬ። አሜን። አሁን አይ ፕሮፌሳይ። አንድ ሰው ጮሆ አሜን ይበል። አሜን። እጆቻችሁን አንሱ። ሾካታ ዲቪ ኢሊቦዲያ ማሳካፓዲያ ሃሌሉያ። ሳይንቲስት እሆናለሁ ማለት ትችላለህ። እዛው ቁጭ ብለህ ሻካት ይላል። ታዋቂ ኢንጂነር እሆናለሁ ማለት ትችላለህ። ማአዲካኖቭ ራዲያም ወስን ማኪራ ዶቫሪያም ጠላቶቼ ታግለው አይጥሉኝም ማለት ትችላለህ። አሜን። ድግምት በኔ ላይ አይሰራም ማለት ትችላለህ። አሜን። ሟርት በኔ ላይ አይሰራም ማለት ትችላለህ። አሜን። እኔ ያለውበት ሰፈር ውስጥ ሰላቢ አይቀመጥም ማለት ትችላለህ። አሜን። ቤት ውስጥ የሚሰራ ደጋሚና ሰላቢ አይኖርም ማለት ትችላለህ። አሜን። እየተናገርኩ ነው። አሜን አላለክም? አሜን። አንተ የምትኖርበት ሰፈር፣ አንቺ የምትኖርበት ሰፈር ሰላቢ አቅም የለውም። አሜን። ደጋሚ አቅም የለውም። አሜን። አሁን ኮቴሽን በእሳት ቀየርኩት። አሜን። ወደ ሰረገላ ድምጽ ቀየርኩት። አሜን። ተራምዳችሁ በገባችሁበት መንደር ሁሉ ጠላቶቻችሁ ይደነግጣሉ። አሜን። ሰፈር ስትገባ ኮቴ ያስደነግጣል። አሜን። ተናገርኩ። ለዚህ ኮቴ አሜን በላይ። አሜን። አሜን። የምትራመደው ያስደነግጣል። አሜን። ስታወራ ያስደነግጣል። አሜን። ስትናገር ያስደነግጣል። አሜን። እግሮቻችሁ ወደ ፈረስ ኮቴ ተቀየረ። አሜን። እጆቻችሁን አንሱ። ኤልሳ ተነሳ፣ ብድግ አለና እንደዚህ አለ፣ ነገ በሰማሪያ ከተማ ታላቅ ጥጋብ ይሆናል። አሜን። የሱ የትንቢት ቃል የለምጻሞቹን እግር ወደ ሰረገላ ድምጽ ነው የቀየረው። አሜን። ሶርያውያን ምናልባት ከግብጽ ወይም ከሌላ አካባቢ ጠላት ገዝቶብን አምጥቶ ሊሆን ይችላል፣ አለቀን እያሉ ያላቸውን ጥለው ሮጡ ይላል። ምንድነው እንደዚህ ያደረገው? ፕሮፌሲ። አሜን። ዛሬ አይ ፕሮፌሳይ ጠላት የወሰደባችሁን ምርኮ ሁሉ ጥሎ ይጠፋል። አሜን። ምክንያቱም እግራችሁ ያስደነግጣል። አሜን። መታ አድርገው እባክህ። እግሬ ያስደነግጣል በል። እግሬ ያስደነግጣል። አሜን። እግሬ ጠላቶችን ያስደነግጣል። አሜን። እግሬ ጠላቶችን ያሸብራል። አሜን። አሜን። የምገባበት ቦታ ሁሉ ጠላቶች ይደነግጣል። የምወጣበት ቦታ ሁሉ ጠላቶች ይደነግጣል። ኮቴ ይደነግጥ፣ ኮቴ ያስደነግጣል። ወደ ገባሁበት ቦታ ሁሉ ጠላቶች ይደነግጣሉ።